ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ ግሬድ 11 ኢኮኖሚክስ ዩኒት 6 ፓርት 3 ላይ ተገናኝተናል። በፓርት 2 ኤችዲአይ ምን እንደሆነ አይተን ነበር። ዛሬ ደግሞ እንዴት እንደሚለካና የኢትዮጵያ ፐርፎርማንስ ኤችዲአይ ሲለካ እንዴት ነው የሚለውን የምናይበት ነው ማለት ነው። የመጀመሪያው ርዕሳችን ኤችዲአይ ካልኩሌሽን ኤንድ ዘ አቺቭመንት ሌቭል ፎርሙላ ነው። ኤችዲአይ እንዴት ካልኩሌት ይደረጋል የሚለውን የምናይበት ነው ማለት ነው ባጭሩ። ቱ ካልኩሌት አን ኢንዴክስን የትኛውንም ኢንዴክስ ለመለካት ዩኤንዲፒ ወይም ደግሞ ዩናይትድ ኔሽን ዴቨሎፕመንት ፕሮግራም ዩዝስ ዘ አቺቭመንት ሌቭል ፎርሙላ የሚባል ፎርሙላ አለ። ይህን ፎርሙላ ነው የሚጠቀመው። ይህ ፎርሙላ ምንድን ነው? አክቹዋል ቫሊዩ ማይነስ ሚኒመም ቫሊዩ ኦቨር ማክሲመም ቫሊዩ ማይነስ ሚኒመም ቫሊዩ የሚል ነው። እስቲ እዚህ ጋር ልጻፍላችሁ። አክቹዋል ቫሊዩ ማይነስ ሚኒመም ቫሊዩ ሲካፈል ማክሲመም ቫሊዩ ሲቀነስ ሚኒመም ቫሊዩ። በዚህ ፎርሙላ መሰረት ነው ምንን የምንሰራው? ኤችዲአይንም የምንሰራው በዚህ ፎርሙላ መሰረት ነው ማለት ነው። እዚህ ጋር ግን ኤችዲአይ ስንሰራ ታዲያ እንዴት ነው ይህን ፎርሙላ የምንጠቀመው ካላችሁ፣ ኤችዲአይ ወይም ሂውማን ዴቨሎፕመንት ኢንዴክስ 3 ነገሮችን ይዟል ብለናል። ምን? ላይፍ ኤክስፔክታንሲ፣ ኤዱኬሽን ኤንድ ሊቪንግ ስታንዳርድን ይለካል። 3ቱን ብለናል አደለ? ስለዚህ 3ቱን ከሆነ የሚለካው 3ቱም ለየብቻ ተሰርተው ነው ተደምረው አጠቃላይ ኤችዲአይ የሚሰራው ማለት ነው። ኤችዲአይ የሚሰራው 3ቱም ለየብቻ ይሰሩና በዚህ ፎርሙላ ከዛ በኋላ ተደምረው ለ3 ይካፈላሉ። 3 ስለሆኑ ለ3 ይካፈላሉ ማለት ነው። ለምሳሌ ላይፍ ኤክስፔክታንሲ ብቻ እንዴት እንደሚሰራ እንዲህ ኢፍ ላይፍ ኤክስፔክታንሲ ኢዝ 65 አክቹዋል። ለምሳሌ ሌትሴች ሀገር ኬንያ ነች እንበል እና የኬንያ ላይፍ ኤክስፔክታንሲው አንድ ልጅ ሲወለድ 65 ዓመት ይኖራል ተብሎ ኦን አቨሬጅ ይታሰባል። ወይም አገሪቱ ላይ ባለው ስታንዳርድ መሰረት ኦን አቨሬጅ 65 ዓመት ይኖራል ማለት ነው። ስለዚህ አክቹዋል ላይፍ ኤክስፔክታንሲው 65 ነው። ይቺ ሀገር ምን ሌቭል ለስታንዳርዷ ስለዚህ ዴቨሎፕድ ነች አይደለች ምናምን የሚለውን ነው የሚለካው አይደል? ይሄን ካየ በኋላ ፎርሙላ ውስጥ ያስገባል ማለት ነው። እሺ ዩኤንዲፒ ደግሞ ሴት ያደርጋል ማክሲመም እና ሚኒመም። ምን ማለት ነው? ሚኒመሙ ላይ እና ከሚኒመሙ በታች ከሆንን ያቺ ሀገር ዝቅተኛ ነች። ማክሲመሙ ላይ ከደረስን ያቺ ሀገር በጣም ከፍተኛ ኤችዲአይ አላት። በሁለቱ መካከል ከሆነች ደግሞ እንግዲህ እንደየስታንዳርዱ ሎው፣ ሚዲየም፣ ሃየር እያለ ይለካል ማለት ነው። ስለዚህ አሁን ዩኤንዲፒ ባወጣው ስታንዳርድ መሰረት ማክሲመሙን ስንት ዓመት አድርጎታል? 80። ሚኒመሙን ደግሞ 20 ዓመት አድርጎታል። ሚን ኢዝ 20። ስለዚህ ይቺ ሀገር አክቹዋሉ ስንት ነው? 65 ነው። ስለዚህ 65 ስንት ላይ ይወድቃል ስንል ስንሰራው ላይፍ ኤክስፔክታንሲ ማለት ኢዝ ኢኳልስ ቱ በዚህ ፎርሙላ መሰረት አክቹዋሉ ስንት ነው? 65 የኬንያ ማይነስ በስታንዳርዱ መሰረት ሚኒመሙ 20 ነው። ማይነስ ሚኒመም ስላለን ኦቨር ማክሲመሙ ስንት ነው? 80 ሲቀነስ ሚኒመሙ አሁንም 20 which is equals to 0.75 ይመጣል ማለት ነው። ላይፍ ኤክስፔክታንሲው 0.75 መጣ። ስለዚህ ላይፍ ኤክስፔክታንሲው ከሂውማን ዴቨሎፕመንት ኢንዴክስ አንጻር አሁን ስናየው ምንድን ነው ማለት ነው? ከፍተኛ ነው ማለት ነው። ላይፍ ኤክስፔክታንሲው ከፍተኛ ነው ማለት ነው። ላይፍ ኤክስፔክታንሲው ብቻ። ነገር ግን ምኑ ይሰራል ደግሞ አሁንም ኤዱኬሽንም በዚሁ መልክ ይሰራል። ኤዱኬሽኑም በዚሁ መልክ እንደዚሁ፣ ስታንዳርድ ኦፍ ሊቪንጉ በዚሁ መልክ። ነገር ግን ስታንዳርድ ኦፍ ሊቪንግ ላይ ሎጋሪዝም እንጠቀማለን፣ ምክንያቱም ቁጥሩ ትልቅ ስለሚሆን ማለት ነው። ኤኒሃው ግን 3ቱም በዚህ መልክ ይሰሩና አንድ ላይ ተደምረው ለ3 ይካፈላሉ። ማክሲመም መሆን የሚችለው ስንት ነው? 1 ነው ማክሲመም። ለምሳሌ 80 ቢሆን ኖሮ የዚች ሀገር 80 ቢሆን ኖሮ አክቹዋሏ 80 ዓመት ደርሶ ቢሆን ኖሮ 80 ሲቀነስ 20 ስንት ነው? 60። ከታችም 80 ሲቀነስ 60 ሲካፈል ለ60 1 ነው። ስለዚህ ማክሲመሙ ላይ ደረሰች እንላለን። በጣም አድጋለች ማለት ነው። ሂውማን ዴቨሎፕመንት ኢንዴክስ በጣም ትልቅ ነው ማለት ነው በላይፍ ኤክስፔክታንሲ አንጻር። ሌሎቹን ስላላስገባል ለጊዜው እንጂ 3ቱም ገብተው ደግሞ 3ቱም ይደመሩና ስለዚህ ላይፍ ኤክስፔክታንሲ አለ ፕላስ ኤዱኬሽን ፕላስ ስታንዳርድ ኦፍ ሊቪንግ ሲካፈል ለ3 ከ0 እስከ 1 ነው የሚሰጠን። ስለዚህ ወደ 0 በተጠጋ ቁጥር ኤችዲአዩ በጣም ሎው ሂውማን ዴቨሎፕመንት ነው ያላት ማለት ነው ያቺ ሀገር። ወደ 1 በተጠጋ ቁጥር ደግሞ ሃየር ዴቨሎፕመንት አላት እንላለን ማለት ነው። ዘ ፋይናል ኤችዲአይ ኢዝ the simple arithmetic average of the life expectancy index, education index and standard of living index። የሶስቱ ምንድን ነው? አቬሬጅ ነው። አሁን እንዳልኳችሁ እዚህ ጋር ማለት ነው። 3ቱንም በዚህኛው ፎርሙላ እንሰራና 3ቱንም በዚህ በአቺቭመንት ሌቭል ፎርሙላ እንሰራቸውና አሁን እንዳሳዩአችሁ ላይፍ ኤክስፔክታንሲን ብቻውን ሰርቼ እንዳሳዩአችሁ 3ቱም ደግሞ እንደዚሁ ይሰሩና 3ቱም ይሰሩና የሶስቱምን አርithmetic average ማለት ሊትራል አቬሬጁ ማለት ነው፣ ኖርማል አቬሬጁ ላይፍ ኤክስፔክታንሲ ኢንዴክሱን ሰራን። ላይፍ ኤክስፔክታንሲ ኢንዴክስ አለን ሲደመር ኤዱኬሽን ኢንዴክስ አለን ሲደመር ስታንዳርድ ኦፍ ሊቪንግ ኢንዴክሱ ይሰራና አቬሬጁ ማለት 3 አይደሉ በ3 እናካፍለዋለን ማለት ነው። ለ3 እናካፍለው ፋይናል ኤችዲአይ እናገኛለን ማለት ነው። ሎጋሪዝምስ አር ዩዝድ ኢን ዘ ኢንካም ኢንዴክስ። ኢንካም ኢንዴክስ ማለት ማለት ነው ይሄ ስታንዳርድ ኦፍ ሊቪንግ ኢንዴክስ ያለው እሱ ላይ ጂዲፒን ወይም ጂኤንዲፒን ስለሆነ የምንወስደው ቱ አካውንት ፎር ዘ ዲሚኒሽንግ
ማርጂናል ዩቲሊቲ ኦፍ ኢንካም። ምክንያቱም እንደምናውቀው ኢንካምን አይደለም የምንለካው እዚህ ጋር ትልቅ ቁጥር ነው የሚመጣው። ስለዚህ ያለውን ልዩነት ለማሳየት በትልልቅ ቁጥሮች መካከል ለማሳየት አንችልም። በሎጋሪዝም ቁጥሩን ከቀነስ ነው ግን ስለማንቸገር ማለት ነው። ሌላው ዩኤንዲፒ ማክሲመሙንና ሚኒመሙን ምን ያደርጋል አልኳችሁ? ፊክስ ያደርጋል አኑዋሊ በየአመቱ። ለምሳሌ ዘንድሮ 80 ካለ ቀጣይ ዓመት 85 ሊያደርግ ይችላል። ስታንዳርድ አለው የራሱ ማለት ነው። አሁን እዚህ ጋር በላይፍ ኤክስፔክታንሲ 80 ዓመት ብሏል። በትምህርት ደግሞ የራሱ ስታንዳርድ ያወጣል። ማክሲመሙና ሚኒመሙን ዩኤንዲፒ ይወስናል ማለት ነው። አሁን እንግዲህ ኤችዲአይን አይተናል። ከዚህ በኋላ አይኤችዲአይ የሚባል ይመጣል፣ ወይም ኢኒኳሊቲ አጀስትድ ሂውማን ዴቨሎፕመንት ኢንዴክስ። ለምን ኤችዲአይ በቂ አይደለም ተብሎ ስለታሰበ፣ ለምን በቂ አይደለም ተብሎ ታሰበ የሚለውን ቀጣይ እናየዋለን ማለት ነው። በ2010 ኢን 2010 the UNDP introduced the inequality adjusted HDI ኢኒኳሊቲን መሰረት ያደረገ ሂውማን ዴቨሎፕመንት ኢንዴክስ ማለት ነው። to account for how development is distributed። ለምን ይሄ ኤችዲአይ የምንለው እንግዲህ ምን ላይፍ ኤክስፔክታንሲን ይወስዳል። ላይፍ ኤክስፔክታንሲ ስንወስድ መቼም የእያንዳንዱን ህዝብ ማስገባት እንችላለን አንችልም። አቨሬጅ ነው የሚወሰደው። አቨሬጅ ስለሆነ የሚወሰደው ለምሳሌ በኢንካሙ ላይ ስንወስድ፣ ለምሳሌ ስታንዳርድ ኦፍ ሊቪንግ ላይ ስንወስድ ጥቂት ሀብታሞች በጣም ብዙ ገንዘብ ካላቸው ከብዙ ድሃዎች ሲደመር የእነሱ ትልቅ ገንዘብ አቨሬጁን ትልቅ ያደርገዋል ማለት ነው። ስለዚህ እንዴት ዲስትሪቢዩት ሆኗል የሚለውን ኤችዲአይ ብቻውን አያሳይም። ስለማያሳይ ኢኒኳሊቲ አጀስትድ ኤችዲአይ የሚል አስፈለገ ማለት ነው። በስንት በ2010 አዲስ ኢንትሮዲውስ የተደረገ ነው ይሄ ኢኒኳሊቲ አጀስትድ ኤችዲአይ ያልነው ማለት ነው። ሌሎችም አሉ፣ እሱ ብቻ አይደለም፣ ሌሎችም ተጨምረዋል። አዘር ኮምፖዚት ኢንዲስስ ኢንክሉድ ጀንደር ኢኒኳሊቲ ኢንዴክስ ኤንድ መልቲዳይሜንሽናል ፖቨርቲ ኢንዴክስ። እነዚህ ሁሉ ሌሎች ኢንዴክሶች ተጨመሩ። ኤችዲአይ ብቻውን በቂ አይደለም ማለት ነው። ኢቨን the gender empowerment measure is also evaluates social progress። እንግዲህ ይታያችሁ ይሄ ለምሳሌ ትልቅ ኢንካም ቢመጣ ከጀንደር ኢኳሊቲ አንጻር ግን አያሳየንም። ለምሳሌ ሴቶች እዚህ ሀብት ውስጥ አሉበት ወይ የሉበትም ወይ የሚለውን አይነግረንም። ጀስት ሀብቱ እንዳለ ብቻ ሀገሪቱ ላይ ነው የሚነግረን። ስለዚህ ለዚህ ሲባል እነዚህ ሁሉ ነገሮች ሌሎች ኢንዴክሶች ተጨምረዋል ማለት ነው። ኢኒኳሊቲ አጀስትድ ኤችዲአይ ኢዝ ኮንሲደርድ ፋር ሞር አኪዩሬት ዛን ኢኒሺያል ኤችዲአይ። ቅድም በፊት ካየ ነው ወይም ከምናውቀው እስካሁን እነዚህ ሶስቱን ነገሮች ብቻ ከያዘው ኤችዲአይ ይልቅ ይሄኛው ሞር አኪዩሬት ነው። ለምን? ፎር ሪፍሌክቲንግ ኤ ካንትሪስ ሪያሊቲውን ያስገባ ስለሆነ። ለምን? ኢኒኳሊቲ የሚለውን ነገር ያስገባል። በሀብታምና በድሃ መካከል ያለውን ልዩነትም ያገናዘበ ስለሆነ ትክክለኛ የሀገሪቱን እድገት ያሳያል። ከማን ይልቅ? በፊት ከምናውቀው ኤችዲአይ ይልቅ። ዘስ ሜዠርስ ሃይላይት ዘ ሾርት ካሚንግ ኦፍ ካፒታሊዝም ዊች ካን ኮንሰንትሬት ኢንካም ኢን ሃንድስ ኦፍ ኤፊው። እንግዲህ ምን አልኳችሁ ቅድም? ይሄ ካፒታሊዝም የምንለው መቅድሚያ አሁን ቅድም ያልኳችሁ ምንድን ነው? ይሄ ኤችዲአይ የምንለው ሲለካ ምንን ይወስዳል? ስታንዳርድ ኦፍ ሊቪንግን ይለካል። ስታንዳርድ ኦፍ ሊቪንግ ደግሞ ኢንካምን ነው የሚያየው። ኢንካምን ሲያይ ጥቂት ሀብታሞች በጣም ብዙ ኢንካም ካላቸው በአቨሬጅ ስለሆነ የምንለካው የብዙ ድሃዎች ከእነሱ ጋር ተደምሮ አቨሬጁ ሲሰራ የድሃዎቹ ይረሳል እንደማለት ነው። ባጭሩ ትንሽ ቁጥር ነው። ለምሳሌ በመቶና የአንድ አቨሬጅ ለምሳሌ ሁለት ሰዎች ብቻ አድርገን እናስበውና አንደኛው ሰውዬ 100 ብር ነው ደሞዙ፣ ሁለተኛው ሰውዬ ደግሞ 2 ብር ነው ደሞዙ። ስለዚህ የነዚህ የሁለቱን አቨሬጅ ስሩ ቢባል 100 ሲደመር 2 102 ነው። 102 ሲካፈል ለ2 51 ብር ነው። የዚች ሀገር አቨሬጅ ደሞዛቸው 51 ብር ነው ይባላል ማለት ነው። ነገር ግን አንደኛው ሰውዬ 2 ብር ብቻ ነው እያገኘ ያለው። ልክ እንደዚህ ነው እያረገ ያለው ኤችዲአይ ብቻውን ስንወስደው። ስለዚህ ይሄ ደግሞ ምንድን ነው? ካፒታሊዝም ነው። ይሄ ካፒታሊዝም አንደኛው ጉዳቱ ነው። ስለዚህ ይሄንን ደግሞ ለመቅረፍ ወይም ደግሞ ይሄንን በደንብ ያሳየው ማን ነው? ይሄ ኢኒኳሊቲ አጀስትድ ሂውማን ዴቨሎፕመንት ኢንዴክስ ያልነው ነው። ኤችዲአይ ይሄንን ስላላሳየን ማለት ነው። እንደ ኬዝ ስተዲ የኢትዮጵያን እናያውን ቅድም ብያቸዋለሁ በመግቢያችን ላይ የኢትዮጵያን እናያለን ብለናል። ስለዚህ የኢትዮጵያ ኤችዲአይ ትሬንዶች ምን ማለት ነው? የኢትዮጵያ ኤችዲአይ ከየት ወዴት እየሄደ ነው ማለት ነው። ትሬንዱ ማለት ከየት ወዴት እየሄደ ነው። በ2019 የኢትዮጵያ ኤችዲአይ ስንት ነው? 0.485 ኤችዲአይ ነው ያልኳችሁ፣ ላይፍ ኤክስፔክታንሲ ያላልኳችሁም። ኤችዲአይ ማለት ላይፍ ኤክስፔክታንሲን ይዟል፣ ኤዱኬሽን ኢንዴክስን ይዟል፣ ስታንዳርድ ኦፍ ሊቪንግን ይዟል ማለት ነው። ይሄ ደግሞ 0.485 ስንሆን በ2019 ነው ይታያችሁ። በ2019 0.485 ስንሆን ስንተኛ አድርጎናል? ከ189 ሀገሮች 173ኛ ነን። ይሄ ማለት 16 ሀገሮችን ብቻ ነው ከኛ በታች ያሉት ማለት ነው። ነገር ግን ዲስፓይት ቢንግ ኢን ደ ሎ ሂውማን ዴቨሎፕመንት፣ አሁን እንግዲህ ይሄ ሎ የሚባለው ነው። ለምንድን ነው ሎ የሚባለው ካላችሁኝ፣ ኤችዲአይ ስታንዳርድ አለው። ኤችዲአይ ከ0.55 በታች ከሆነ
ሎው ሂውማን ዴቨሎፕመንት ነው የሚባለው። ከ0.55 ደግሞ እስከ 0.699 ከሆነ ሚዲየም ነው የሚባለው። ከ0.7 ወይም ከ0.699 እስከ 0.799 ከሆነ ሃይ ነው። ከ0.8 በላይ ከሆነ ደግሞ ከ0.8 በላይ ከሆነ ቬሪ ሃይ ነው የምንለው። እኛ ደግሞ ያለው 0.48 ነው። ይሄ ማለት ከ0.5 በታች ነን። ይሄ ማለት በጣም ሎ ሂውማን ዴቨሎፕመንት ካላቸው ሀገሮች ውስጥ ነን ማለት ነው። ነገር ግን ምንም እንኳን ሎ ሂውማን ዴቨሎፕመንት ካታጎሪ ውስጥ ብንገኝም ከበፊቱ አንጻር ከ2019 በፊት ከነበረው አንጻር ስናየው እየጨመረ መጥቶ ነው እዚህም የደረስ ነው ለማለት ነው። በስንት ፐርሰንት ጨምሮ? በ66.1% ጨምሮ። በማና በማ መካከል ነው ይሄን ያህል የጨመረው? ከ2000 እስከ 2019 በ19 ዓመት ውስጥ 66% ጨምረን ነው 0.485 የደረስ ነው። ቢትዊን 1990 እስከ 2019 ይሄ ጨመረ ስንል እንግዲህ ምንን ይዟል ብለናል? ላይፍ ኤክስፔክታንሲ፣ ኤዱኬሽንንና ስታንዳርድ ኦፍ ሊቪንግ ይዟል ብለን የለ? ስለዚህ እያንዳንዱን እስቲ ከ1990 እስከ 2019 በ29 ዓመት ውስጥ ማለት ነው የኢትዮጵያ ላይፍ ኤክስፔክታንሲ አትበርዝ በ19.5 ዓመት ጨምሯል። ምን ማለት ነው? በፊት ስንት እንደነበር አላቅም። ሌትስ ሴይ 50 ዓመት ቢሆን 50 ከነበር በ1990 ማለት ነው አሁን ስንት ገብቷል ማለት ነው? 69.5 ገብቷል ማለት ነው። ምክንያቱም በ19.5 ዓመት ጨምሯል። ኤክስፔክትድ ይርስ ኦፍ ስኩሊንግ ኢንክሪዝድ ባይ 5.7 ይርስ ኢን ዘ ሴም ፔሪድ። ትምህርት በ5.7 የትምህርት ማለትም ትምህርት ላይ ከዚህ በፊት ከ1990 ፊት ትምህርት ቤት የሚቆዩ ሰዎች 1 ዓመት ይቆይ ከነበር፣ ለምሳሌ ከዚህ በፊት ሰዎች 4ኛ ክፍል ብቻ የሚያቋርጡ ከነበር አሁን ግን 9ኛ ክፍል እስከ 10ኛ ክፍል ድረስ ይሄዳሉ እንደማለት ነው። 5 ዓመት ተጨማሪ በፊት ከነበረው 5 ዓመት ተጨማሪ ይማራሉ። በፊት 1990 ላይ ስንት እንደነበር ስለማላቅ ማለት ነው። 1990 ላይ ግን ምንም የማይማሩ ከነበሩ አሁን 5 ዓመት ያህል ቢያንስ ትምህርት ቤት ይቆያሉ እንደማለት ነው። ይሄን ያህል ጨምሯል። ይሄ እንግዲህ ምን ነገሮችን አየን? አሁን ላይፍ ኤክስፔክታንሲ አየን፣ ኤዱኬሽኑን አየን። ስታንዳርድ ኦፍ ሊቪንጉን ደግሞ ስናይ $763 ወደ $2207 ግሮዝ ናሽናል ኢንካም ፐር ካፒታው ጨምረዋል ማለት ነው። ስለዚህ በሶስቱም ረገድ መጨመር ታይቷል ኢትዮጵያ ላይ። ነገር ግን ስቲል ግን ምን ላይ ነን? ሎ ሂውማን ዴቨሎፕመንት ላይ ነው ያለ ነው። ይታያችሁ ይሄን ያህል ጨምረን ማለት ነው። ስለዚህ እንግዲህ ይሄን ያህል ጨምረን ይሄ ከሆነ አሁን ምን አለ ማለት ነው? ችግር አለበት ይሄ መለኪያ ራሱ ማለት ነው። እሱን ደግሞ አሁን ክሪቲሳይዝ ልናደርግ ነው፣ ሊሚቴሽኖቹን ልንገልጽ ነው። ክሪቲሲዝም ኤንድ ሊሚቴሽንስ ኦፍ ዘ ኤችዲአይ ብለን ማለት ነው። እንግዲህ ተቺዎች ምን ብለው ይተቻሉ? ኤችዲአይ አሳይንስ ኢኳል ዌይት ቱ ፋክተርስ ዛት ማይት ኖት ሃቭ ኢኳል ትሬድ ኦፍ። እኩል ላልሆኑ ነገሮች እኩል ፋክተር እንዳላቸው አድርጎ ነው የሚለካው ይሄ ኤችዲአይ ይላሉ ተቺዎች። ይሄን በምን ይገልጹታል? ኢት ኢምፕላይስ ዛት ኤ ፐርሰንስ ላይፍ ኤክስፔክታንሲ ሃዝ ኤ ስፔሲፊክ ኢኮኖሚክ ቫሊዩ። ምን ብለናል? ኤችዲአይ ምንን ይዟል ብለናል? ላይፍ ኤክስፔክታንሲ ኢንዴክስ ሲደመር ኤዱኬሽን ኢንዴክስ ሲደመር ስታንዳርድ ኦፍ ሊቪንግ ኢንዴክስ ሲካፈል ለ3 ነው ብለናል። ይሄ ማለት ላይፍ ኤክስፔክታንሲ በአንድ ዓመት ወይም በሆነ ዓመት ሲጨምር የሆነ ቫሊዩ ይጨምራል እዚህ ጋር ላይፍ ኤክስፔክታንሲ ላይ። ከዛ ደግሞ ስታንዳርድ ኦፍ ሊቪንግም በሆነ ዓመት ቢጨምር ይሄኛው ባለበት ሆኖ ማለት ነው። ለምሳሌ ሌትስ ሴይ ስታንዳርድ ኦፍ ሊቪንጉ ባለበት ሆኖ ላይፍ ኤክስፔክታንሲ በሆነ ዓመት ጨመረና ቫሊዩ 0.47 ደረሰ። ይሄን ደግሞ እንተውና ላይፍ ኤክስፔክታንሲ በነበረበት ሆኖ ስታንዳርድ ኦፍ ሊቪንጉ በሆነ ፐርሰንት ቢጨምር አሁንም ከነበረበት ጨምሮ 0.47 ደርሷል። ይሄ ማለት ግን ሁለቱ እኩል ናቸው ማለት ነው እያለን ነው ኤችዲአይ። ነገር ግን ሪል ላይፍ ላይ 1 ዓመት በህይወት ተጨማሪ መቆየትና $1000 የወር ገቢ መጨመር እኩል አይደሉም። ስለዚህ እኩል ያልሆኑ ነገሮችን ግን እንደ እኩል እየለካ ነው ይሄ ኤችዲአይ ብለው ይተቻሉ ተቺዎች ማለት ነው። ሌላው ፋክተርስ ኢን ኤችዲአይ አር ባውንድ ቢትዊን 0 and 1 which limits highly developed countries from showing progress even if they continue to grow። እንግዲህ ከስንት እስከ ስንት ነው ብለናል? ኤችዲአይ ከ0 እስከ 1 ማክሲመም 1 ነው የሚሆነው፣ ሚኒመም 0 ነው። ነገር ግን ያደጉ ሀገሮች የምንላቸው ያሉት ኦልሞስት 0.97 0.98 አካባቢ ያሉ ሀገሮች በብዙ አድገው በጣም በብዙ አድገው እንኳ ሊሆኑ የሚችሉት 0.98 ነው። እነሱ እኮ በጣም ብዙ ዓመት ጨምረዋል። ይሄ የሆነበት ምክንያት ደግሞ በዚህ የተገደበ ስለሆነ መለኪያችን በዚህ የተገደበ ስለሆነ፣ ስለዚህ ለማን እየሆነ አይደለም ማለት ነው። ይሄ ላደጉት ሀገሮች እንደ መለኪያ እየሆነ አይደለም። ጀስት እታች ላሉት እያደጉ ላሉ ሀገሮች ብቻ ነው እያገለገለ ያለው በደንብ ማለት ነው። እሱ ብቻ ሳይሆን ደግሞ ለነሱም ቢሆኑ በጣም ብዙ ለውጥ አድርገው ነው ኢቭን ታች ላሉት ራሱ በጣም ብዙ ለውጥ አድርገው ነው ይሄ ቫልዩ የሚጨምረው ማለት ነው። ዘ ሂውማን ዴቨሎፕመንት ኢንዴክስ ካን ኮሪሌት ፋክተርስ። ሌላኛው እንግዲህ አንድ ትችት እዚህ ጋር አየን። ሁለተኛው ትችት ይሄ ነው። ሶስተኛው ነው ማለት የመጀመሪያው ትችት ምናል እኩል ላልሆኑ ፋክተሮች እኩል
ቫልዩ እንዳላቸው አድርገው ይወስዳል። ሁለተኛው ላይ ያደጉ ሀገሮች በብዙ ጨምረው ትንሽ ነው የሚጨምርላቸው። ስለዚህ ፕሮግረሳቸውን አያሳይም ማለት ነው። ምን ያህል እንዳደጉ አያሳየም። አንዳንዴ እድገቱ በጣም ብዙ ከሆነ ነው ይሄን ያህል ራሱ የሚጨምረው። እድገቱ በጣም ትንሽ ከሆነ እዛው ላይ ነው የሚመጣው ቁጥሩ 0.9765432 ብሎ ቢመጣ አትጨምሩትም፣ እዛው 0.97 ነው የምትሉት። ስለዚህ እድገቱን በደንብ አያሳይም። ሶስተኛው ትችት ደግሞ HDI ካን ኮሪሌት ፋክተርስ ሞር ኮመን ኢን ዴቨሎፕድ ኢኮኖሚክስ ላይክ ኤዱኬሽን ሊዲንግ ቱ ሃይ ግሮስ ናሽናል ኢንካም። ምን ማለት ነው ይሄ ማለት መሰላችሁ? ተያያዥነት ያላቸውን ፋክተሮች ነው እየለካ ያለው እንጂ የተለያዩ 3 ነገሮችን ወስዷል ለማቨሬጅ እየሰራ ያለው ብለው ደግሞ ይተቻሉ። ምን ማለት ነው? ለምሳሌ ኤዱኬሽን ምንን ያመጣል ይላሉ፣ ሊዲንግ ቱ ሃይ ግሮስ ናሽናል ኢንካም። አንዲት ሀገር ያደገች ሀገር ኮለች ዴቨሎፕድ ካንትሪ ላይ ከወሰድን በጣም የተሻለ የትምህርት ስርዓት አለ። ስለዚህ የተሻለ የትምህርት ስርዓት ስላለ ብዙ ሰዎች ይማራሉ። በመማራቸው ምክንያት ትምህርት ኤዱኬሽን አለ። በመማራቸው ምክንያት ጥሩ ምን ያገኛሉ? ገቢ ያገኛሉ። ስለዚህ ስታንዳርድ ኦፍ ሊቪንጋቸው አብሮ ያድጋል። ስታንዳርድ ኦፍ ሊቪንጋቸው በማደጉ ምክንያት ደግሞ የተሻለ ገንዘብም ስላላቸው የተሻለ አመጋገብ ይኖራቸዋል። የተሻለ የጤና ተቋም ቢውልድ ማድረግ ይችላሉ። ስለዚህ ላይፍ ኤክስፔክታንሲያቸውም ይጨምራል ማለት ነው። ስለዚህ ይሄ ማለት ሶስቱም የአንድ ነገር ውጤቶች ናቸው። ነገር ግን ልክ እንደ 3 የተለያየ ነገር እየለካናቸው ነው። ተያያዥ ነገሮችን እየለካን ባጭሩ ደግመን እየለካን ነው። አንዱን ነገር ኤዱኬሽንን ነው እዚህ ጋርም እየለካን ያለ ነው። እዚህም ወይም አንዱን ለክተን አንዱ ሌላውን የሚመራ ነው እንጂ የተለያዩ 3 ነገሮችን እየለካን አይደለም። ስለዚህ ደብል ካውንት እያደረግን ነው፣ ድጋሚ እየቆጠርን ነው የተለየ ነገር ሳንለካ ብለው የሚተቹም አሉ። የመጨረሻዎቹ ደግሞ አራተኛው ትችት ኢት ሜይ ፌል ቱ አካውንት ፎር ስፔሲፊክ ጀንደር ዲስፓርቲስ ኦር ኢትኒክ ክላስ ማርጂናላይዜሽን ኢፍ ኖት አጀስትድ። ምን ይላል? ለምን ፌል ያደርጋል? ለጀንደር ዲስፓርቲ ወንዱ ይስራ ሴቱ ይስራ ምንም የሚታወቅ ነገር የለም። ብቻ ኢንካሙ ጨምሯል፣ አለቀ። እየተማሩ ነው፣ አለቀ። እድሜያቸው ከፍ ብሏል፣ ዛሶል። ወንዱ ነው ሴቱ ነው፣ የጾታ እኩልነት አለ የለም የሚለውን ነገር አይለካም። ስለዚህ ከዚህ አንጻር HDI ምን ይደረጋል? ክሪቲሳይዝ ይደረጋል ማለት ነው። የዕለቱን ትምህርታችንን በዚህ እንጨርሳለን። በእነዚህ ጥያቄዎች ደግሞ እናገባደዋለን። ቀጥታ አጫጭር ናቸው፣ እስካሁን ከተማርናቸው ስለሆኑ ወደ መልሶቹ ነው የሚሄደው ቀጥታ። ዋት ኢዝ ዘ ፎርሙላ ዩዝድ ቱ ካልኩሌት ካንትሪዝ አቺቭመንት ሌቭል ፎር ሂውማን ዴቨሎፕመንት ኢንዴክስ ኮምፖነንት። HDIን ስንለካ እንዴት ነው የምንለካው ብለናል። አቺቭመንት ሌቭሉን ለእያንዳንዱ ኮምፖነንቶች HDI ኮምፖነንት ማለት HDI ኮምፖነንት አንደኛው ምንድነው? ላይፍ ኤክስፔክታንሲ ነው። ስለዚህ ላይፍ ኤክስፔክታንሲን ስንለካ ምን ብለን ነው የምንለካው? አክቹዋል ቫሊዩ ወይም አክቹዋል ላይፍ ኤክስፔክታንሲ ሲቀነስ ሚኒመም ላይፍ ኤክስፔክታንሲ ሲካፈል ማክሲመም ማይነስ ሚኒመም ማለት ነው። ይሄን የያዘውም መመለስ ነው። ኤ ማክሲመም ፕላስ ሚኒመም ሲካፈል ለ2 ይላል። ይሄ አይደለም። ቢ አክቹዋል ማይነስ ሚኒመም ሲካፈል ማክሲመም ማይነስ ሚኒመም። ስለዚህ የአንሰር ኢዝ ቢ ማለት ነው። ሁለተኛ ዘ ኢኒኳሊቲ አጀስትድ HDI was introduced to address which flow in the original HDI። ምን ለመጨመር ነው ኢኒኳሊቲ አጀስትድ HDIን ያመጣ ነው ባጭሩ። it was too difficult to calculate HDI ካልኩሌት ለማድረግ ዲፊከልት ስለነበረ ነው አይደለም። እንዲያውም ኢዚው HDI ነው እሱማ። it was only applicable to rich nations HDI ሪች ኔሽን ላይ አፕሊካብል ስለሚሆን ነው ለነሱ ብቻ አፕሊካብል። እንዲያውም ለነሱ HDI ያን ያህል ፕሮግረሳቸውን አያሳይም ብለናል። ስለዚህ ይሄም አይደለም። it only measured education and ignored health። ይሄ ስህተት ነው። ምክንያቱም ምን ብለናል? ላይፍ ኤክስፔክታንሲ አለ፣ ኤዱኬሽን አለ and ስታንዳርድ ኦፍ ሊቪንግ ነው ያልነው አይደል? ስለዚህ ከነዚህ ውስጥ ላይፍ ኤክስፔክታንሲ ሄልዝ የሚለውን ነገር ይወክላል። ስለዚህ ይሄ መልስ መሆን አይችልም። ዲ it did not account for distribution of development within a country። በአንድ ሀገር ላይ ያለው እድገት በምን ያህል መጠን ዲስትሪቢዩት ሆኗል፣ ሁሉም ደርሶታል የሚለውን ግን አያሳይም። ምክንያቱም ስታንዳርድ ኦፍ ሊቪንጉ ኢንካም አቨሬጅ ነው የሚወስደው። 40 ሰዎች ካሉ 10ሩ ትልቅ ኢንካም ካላቸው 30ው ትንሽ እንኳን ቢሆን በ10ሩ ስለሚዋጡ ትልቅ ስለሆነ በጣም ያስሩ በዚህ ስለሚዋጡ የአገሪቱ ሀብት ማደጉን እናውቃለን HDI። ነገር ግን ምን ያህል ተከፋፈለ የሚለውን አይነግረንም። ውስጡን የሚያቅሰው ነው። ኦኬ 10ሩ ብቻ ናቸው ለካ የሚለውን የሚያውቀው። ስለዚህ ዲ ኢዝ ዘ ራይት አንሰር ማለት ነው። ሶስተኛ በ2019 ኢትዮጵያስ HDI ቫልዩ ፕሌስድ ኢት ኢን ዊች ዴቨሎፕመንት ካታጎሪ። የኢትዮጵያ 2019 ላይ 0.485 መሰለኝ ያልኩት አይደለ? ይሄ ከ0.55 ያንሳል። ስለዚህ ምን ላይ ነው ያለችው ብለናል? ሎው ሂውማን ዴቨሎፕመንት ላይ ነው። ስለዚህ በ2019 ኢትዮጵያ የተቀመጠችው ሎው ሂውማን ዴቨሎፕመንት ላይ ነው ማለት ነው። አራተኛ ጥያቄ እና የመጨረሻው ጥያቄ why is the 0 to 1 bounding of HDI score considered a criticism of the index? ለምንድን ነው ይሄንን ክሪቲሳይዝ የተደረገው? ለምንድን ነው ከ0 እስከ 1 መሆኑ ከ0 እስከ 1 ብቻ መጠቀሙ HDI ለምንድን ነው የተተቸው ነው? ምክንያቱም ምንን ስለማያሳይ ነው ብለን ፕሮግረስን አያሳይም። ትልልቅ ሀገሮች በ0.97 አድርገው ወደ 0.98 ለመምጣት
እጅግ በጣም በብዙ መጨመር አለባቸው። አለበለዚያ አይመጡም። እዛው 0.97 4 0.97 3 ምናምን እያለ ነው እንጂ ወደ 0.98 ቶሎ መምጣት አይቻልም። ምክንያቱም ትንሽ ስለሆነ ጋፑ ማለት ነው በእነዚህኛዎቹ መካከል ያለው። ኢት ሜክስ ኢት ኢምፖሲብል ቱ ኮምፔር ዲፈረንት ይርስ አይደለም። ኢት ሊሚትስ ዘ አቢሊቲ ኦፍ ሃይሊ ዴቨሎፕድ ካንትሪስ ቱ ሾው ፈርዘር ፕሮግረስ። የአደጉ ሀገሮችን ፕሮግረስ ማሳየት አይችልም። ምክንያቱም ያደጉ ሀገሮች ኦልሬዲ ትልልቁ ላይ ናቸው። አሁን ለምሳሌ ትንንሾቹ ችግር የለም ከ0.47 ወደ 0.48 ምናምን ይመጣሉ። ይሄም በጣም አስቸጋሪ ነው። ይሄም ትልቅ ነው። ነገር ግን የትልልቆቹ ግን ሲሆን ለመሰላችሁ በጣም አስቸጋሪ የሚሆነው ምኑ ጋር ስለሚደርሱ ነው። ሞር ማክሲመሙ ሌቭል ላይ ስለሚደርሱ ልዩነቱ በጣም ትንሽ ነው። በጣም ትንሽ ነው ልዩነቱ። 85 ዓመት ከሆነ የተባለው ማክሲመም ላይፍ ኤክስፔክታንሲው የትልልቆቹ ምናልባት 84.5 ደርሶ ሊሆን ይችላል። ስለዚህ ልዩነቷ በጣም ትንሽ ነች። ይችን ትንሽ ልዩነት ለማሳየት ያስቸግራል ማለት ነው። ስለዚህ ተማሪዎች የዕለቱን በዚህ ጨርሰናል። ቀጣይ ካፓቢሊቲ አፕሮች ኤንድ ሰስቴናብል ዴቨሎፕመንት የሚለውን ታይትል ነው የምናየው። መልካም ጥናት፣ መልካም ጊዜ።